samba en café. የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ሊኩድ ፓርቲ ክኔሴት አባል ከሆነችው ጸጋ መላኩ ወይም ጸጋ ፈንታውን ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልኝ ጸጋ፣ እንዴት ዋልሽ? ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ አይቸው። እንዲሁም በቅድሚያ ደግሞ የተከበራችሁ አድማጮቻችን ጤና ይስጥልኝ። ጤና ይስጥልኝ። መልካም የስግድ በዓል እንግዲህ ገና አመሰግናለሁ ለሁላችንም። ጥሩ እንግዲህ ከአንቺ ጋር በዋናነት የምንነጋገረው የሃይማኖት ካሳውን በተመለከተ እሁድ የፍለጋ ስነ ስርዓት ወይም ዝግጅት ይካሄዳል እዛው ከተማው ተብሏል እና ስለዚህ ነው እና እንዴት ነው ያለው? በእናንተ በክኔሴት አባላትም ያለ ነው የሚመራ ነው ተብሏል። እስኪ ያለውን አመሰግናለሁ ሰጠኝ። ከዛ በፊት ግን በቅድሚያ በእውነት በዛሬው ቀን ከዚህ ዓለም በሞት የተለዩት የናታንያ ከተማ ከንቲባ ሚሪያም ፋየርበርግ እነሆ ለብዙ ዓመታት ያክል ከተማዋን የመሩ በጥሩ ሁኔታ ያስተዳደሩና ከተማዋን የገነቡ ከዚህ ዓለም በሞት ተለይተዋል። ነፍስ ይማር እላለሁ። 26 ዓመት ያህል ነበር ናታንያን ከንቲባነት አድርገው ሲያገለግሉ የቆዩት። በትክክል በጣም በከፍተኛ ሁኔታ ከተማዋን የለወጡ ሰው ናቸው። በጥሩ ማለት ነው፣ በጥሩ ሁኔታና ነፍስ ይማር። እንግዲህ ወደ ጥያቄ ስመጣ ሰጠኝ የሃይማኖት ካሳው የጠፋችው እንግዲህ ከአንድ ዓመት ከ10 ወር በፊት እየሆነ ነው። በ25 ቀን 2ኛው ወር 2024 ዓ.ም ነው የጠፋችው። ሁላችን የምናውቀው ነገር ነው። ሃይማኖት ካሳው ከጠፋችበት ጊዜ አንስቶ ያለማቋረጥ በክኔሴት ንግግር አሰማለሁ ስለሷ። ዋናው ዓላማ እንዳትረሳ ነው። ምክንያቱም ወቅቱም ጦርነት ስለሆነ ሁላችን እንደምናውቀው የጦርነቱ ሁኔታ ያለቁ ወገኖቻችን፣ የተጠለፉት ወገኖቻችን፣ በአጠቃላይ ያለው ጦርነት በተለያዩ አቅጣጫ ሀገራችን ለማጥፋት ታቅዶ የነበረው ሁሉም ትኩረቱ ወደዛ ስለሄደ የሃይማኖት ጉዳይ ትኩረት አልተሰጠውም። ስለዚህ የሃይማኖት ጉዳይ እንዳይረሳ በክኔሴት በሳምንት አንድ ቀን ንግግር አሰማለሁ። ከዛም በተጨማሪ በኮሚቴዎች በተለያዩ ኮሚቴዎች ውይይት ተካሂደዋል። ምሳሌ ብሰጣችሁ በባዳት ባሊያ ክሊታ ኮሚቴው ውይይት ነበር። ሌላው እኔ ባቀረብኩት ጥያቄ መሰረት በቢትሆሎሚ በተባለው ኮሚቴ ምስጢራዊ ውይይት ሁሉ በኮሚቴው ተካሂዷል። ምስጢራዊ ውይይቱ ምንድነው ያልንዶ የፖሊስ ሰራዊት የሚያካሄደውና ያካሄደው ፍለጋ ከዛም በተወሰኑ ነጥቦች ላይ ደግሞ አስፈላጊ በሆነው ቦታ ሻባክ የምንለው የሀገር ውስጥ መረጃ ድርጅት መግባቱንና የተሰራውንን መጥተው ይነግሩናልና ምስጢራዊ ስለሆነ ያን መግለጽ አይቻልም። ያም ሆነ ይህ ምለው ያንም ተናገርኩ፣ ያንም በየሳምንቱ ንግግር አደረኩ። ሰላማዊ ሰልፍም ብዙ ተካሄደ። ቤታቸው ድረስ ጽፋት ሄድኩኝ። እቺ ልጅ እስካልተገኘች ድረስ ውጤት አለ ማለት አንችልም። ስለዚህ አሁን እኔና ከተቀናቃኝ የፖለቲካ ፓርቲ ሁኔታ የፖለቲካ አይደለም፣ ሃይማኖት የመላው የእስራኤል ሕዝብ ልጅ ናት እና የቀኝ ክንፍ የግራ ክንፍ ፖለቲካ የመንግስት ተቃዋሚ የለምና አንድ ላይ በመሆን እኔና ሽሪናወር ከሻቲድ ፓርቲ ያቀረብነው ሐሳብ በአንድ ላይ የክኔሴት አባላት እንዲመጡ መምጣት የሚችሉ ሰዎች በሙሉ እንዲመጡ ብለን ይሄንን ሐሳብ አቀርበን በእውነትም በዚህ ጉዳይ ላይ ደግሞ የክኔሴት አባላት ለመሳተፍ ፈቃደኛ ሆነዋል። በዚህም አላበቃም። የክኔሴት አባላት ብቻ ሳይሆን የፖሊስ ሰራዊትን በፍለጋው ይመጣል። ተጨማሪ የራማታ ጎላን የጎላን ኮረብታ የፍለጋ አካል አለ። እንደዚህ ነገር የሚሆን ማለት እንዴት ሰው ሲጠፋ የሚፈልጉ አካላት አለ፣ ልዩ ክፍል አለ። እነሱም ይሳተፋሉ። ስለዚህ በዚህ አጋጣሚ ጥሪ የማደርገው ለህብረተሰባችን፣ ለወገናችን የፊታችን እሁድ ከነገ ወዲያ 10 ሰዓት ላይ ጽፋት መርከስ ክሊታው እንገኛለን። ወላጆቿ ካሉበት ቦታ ከጠፋችበት ቦታ ሮሆብ ጻሃል 9 ቁጥር መርከስ ክሊታው እንገኛለንና በዚህ ጉዳይ ላይ በጎ ፈቃደኛ በመሆን የምትችሉ ሰዎች መታችሁ በፍለጋው ተሳተፉ። አንዳንዶቹ ለምንድን ነው ፍለጋ ያስፈልጋል ይላሉ። ያ አይደለም። አንደኛ መፈለግ አለብን፣ ሁለተኛ የሃይማኖት ካሳው ጉዳይ ከአርስት እንዳይወርድ ነው ትልቁ ነገር። አሁን ባነሳሽው በየጊዜው ሰላማዊ ሰልፍ ይደረጋል፣ ጥሪ ይደረጋል እና አሁን ለማን ነው ጥሪ የምታደርጉት እናንተ? አሁን በኃላፊነት በስልጣን አላችሁና ፖሊስን የማዘዝ ሁኔታ የለም ወይ? ይህንን ነገር ተመልከት። ፖሊስን ማዘዝ አይደለም። ፖሊስ ስራውን ይሰራል። ፖሊስ ይፈልጋል።
እንዳልኩም ሻባክም በዚህ ጉዳይ አለበት በተወሰኑ ነጥቦች ሙሉ በሙሉ ባይሆን። ሌላው የኛ ስራችን ምንድነው? ትዕዛዝ መስጠት አይደለም። ፖሊስ ስራው መፈጸም አለበት፣ ይፈጽማል። የኛ ዋናው አላማው ምንድነው? በእኛ በኩል ይሄ ነገር ትኩረት እንዲሰጥበት። ለምሳሌ የተካሆነ ገና አሁን ሁሉ የመገናኛ ዘዴዎች አሩጽ ሽታይ መስለን በትሌሎችም በሙሉ የፍለጋ እንደሚካሄድ ተናግረዋል። እዛ በምንሄድበት ሰዓትም ይመጣሉ የመገናኛ ዘዴዎች፣ የቴሌቪዥን ጣቢያዎች ይመጣሉ፣ ሬዲዮዎች ይመጣሉ። ይሄ ነገር በተነሳ ቁጥር ትኩረት ይሰጥበታል እንጂ የፖሊስ ሰራዊት ስራውን ይሰራል፣ የሻባክ ስራውን ይሰራል። እንደገና ለምሳሌ ሃይማኖት ከጠፋችበት ጊዜ አንስቶ እኔ መጀመሪያው ቀን አንስቶ ያልኩት ምንድነው እቺ ልጅ አልጠፋችም፣ እቺ ልጅ ተጠልፋ ነው። ለምን ተጠፋች ለማለት ትልቅ ሰው ስትሆን ተጣልታ ከቤተሰብ ጋር ሄደች ስላለ ወይም ደግሞ ወጣት ኮረዳ ስትሆን አንዱ ጋር ፍቅር ይዟት ጠፋች ትላለ። የ9 ዓመት ልጅ ከምትኖርበት ቦታ መጥፋቷ ይሄ ተጠልፋ ነው። ስለዚህ ብዙ ጊዜ የጠየቅነው ጥያቄ ተጠልፋ ጠፍታለች ከሚበል ተጠልፋ ቢባል ይመረጣል ለሚለው የፖሊስ ሰራዊት በዚህ ጉዳይ ላይ መጀመሪያ ተከራክረውን ነበር። ምንም ለውጥ አመጣም። ተጠልፋም አለ ጠፋችም አለ እኛ ስራውን እንሰራለን ነው ያሉት። በእኛ በኩል ግን መለወጥ አለበት የሚል ነው። እርግጠኛ ነኝ በዚህ ሂደትም ስም ላይ እንደምንደርስና ጠፍታለች ከሚለው ወደ ተጠለፈች የሚለው እንደሚሄድ። ሌላው በዚህ አጋጣሚ ልገልጽ የምፈልገው ሰጠኝ አይቻው በእስራኤል ሀገር እስራኤል ከተቋቋመችበት ጊዜ አንስቶ 598 ሰዎች መዳረሻቸው ጠፍቷል። እና 598 ሰዎች መዳረሻቸው ጠፍቷል። ከነዛ ውስጥ በ10 የሚቆጠሩ ልጆች ናቸው። ምሳሌ ቢሰጣችሁ ከ4 ዓመት በፊት ሞሼ የሚባል የሐሪዲ ልጅ ጠፍቷል። እዛው አካባቢ ጽፋት አካባቢ ነው ብዙም የጠፉትኝ። ግን በአጠቃላይ እስራኤል ከተቋቋመችበት ጊዜ አንስቶ እንግዲህ ወደ 598 ሰው መጥፋት ማለት ለዚህ ትንሽ ሀገር በጣም ብዙ ነው። እዚህ ላይ ግን ጸጋሁን እንደምትዩ ይሄን ያህል ህዝብ ባንዴ እንደዚህ ጠፍቶ መዳረሻው መጥፋቱ የማይታወቅበት ምክንያት ፖሊስ ወይም ይሄን አፈላላጊ ይሄን ጉዳይ ይሄን ክስተት ማወቅ ያልተቻለበት ጉዳይስ ምንድነው? አንድ ሁለተኛ ደግሞ ወደ ሃይማኖት ስንመጣ ሃይማኖት በቂ ፖሊስ በቂ ፍለጋ አላደረገም። በወቅቱም አንዳንድ መረጃዎችን እየነገርናቸው የሰጠናቸው ምላሽ የሰጡን አጋጣሚ የለም እያሉ የሚወቅሱም አሉና ምናልባት አንዳንዴም ከኛ ከማንነታችን ጋር የተያያዘ ሁኔታ የሚሉታልና ይሄን አንቺ እንዴት ትመለከቻለሽ ጸጋ? በጣም ጥሩ ጥያቄ። ሁለት መንገዶች ነው ያለው። በፖሊስ በኩል አልተፈለገም ተፈልጓል የሚለው ለመናገር ይከብደኛል። ይሄ የነሱ ምርመራ የውስጥ ስራ ነው። ሌላው በባዳ ለቢት ኮሎሚ ባልኳችሁ የውስጥ ጉዳይ ኮሚቴ ውይይት ላይ በሚስጥር ውይይቱ ላይ ብዙ ነገሮችን ተነጋግረናል። ያን መቼም መዘርዘር አልፈልግም። ግን ውጤት እስካላየን ድረስ ሃይማኖትን እስከ አላገኘናት ድረስ ስራው ተፈጽሟል ማለት ይከብደናል። እውነት ነው ውጤቱ። ሌላው ሁለተኛ ትኩረት አልተሰጠም የሚለው በትክክል የኛ ህብረተሰብ እኔ ብዙ ጊዜ ንግግሬን አይታችሁ ከሆነ በሃይማኖት ዙሪያ ክነሴት እከታተልሻለሁ ብዙ አይቼዋለሁ። በዛ ንግግር ላይ የምናገረው መሰላችሁ ሃይማኖት የነጭ ልጅ ብትሆን ኖሮ ወይም ደግሞ የሀብታም ልጅ ብትሆን ኖሮ እስካሁን ድረስ በእስራኤል ሀገር አዝሬሊ ህንጻው በሷ ፎቶ ነበር የሚጥለቀለቀው። በእስራኤል ሀገር ያሉ አውራ ጎዳናዎች በሷ ፎቶ ነበር የሚጥለቀለቁ። የአውቶቡስ መናኸሪያዎች በሷ ፎቶ ነበር የሚጥለቀለቁ። የቴሌቪዥን ጣቢያዎች ስርጭታቸውን የሚከፍቱት በዜና በሷ ነበር ወይም ደግሞ ከጎን በማስቀመጥ የሷን ፎቶ ከጠፋችበት ቀን ጀምሮ ያለውን ቀን ይቆጥሩት ነበር። ያ ትክክል ነው። የኛ ህብረተሰብ አካል በመሆኗ የደካማ ህብረተሰብ በመሆኗ ይሄ ነው ለመሆኑ አጠራጥርም። ይሄ ምንም ሚስጥር አይደለም፣ የሚደበቅ አይደለም፣ በአደባባይ የሚምለው ነው። ትልቁ ጥያቄ አሁንም ይሄ ነውና ይሄን ነገር የበለጠ አሁን ማጉላት አለብን። በፊተኛው እንዳልነው የተጠለፉ ሰዎችም ነበሩ፣ ጦርነቱም ነበረ ይበሉ። እኔ አልስማማም፣ ግን እንደዛ ይሉ ነበር። አሁን ግን የበለጠ መሆን አለበት። የእስራኤል አምላክ ይመስገን እንግዲህ የቀሩት 3 ተጠላፊዎች ናቸው እንጂ ያም እያበቃ ነው። ስለዚህ ሃይማኖት መረሳት የለባትም። ዋናው የይሁዱ ፍለጋ ሂደን ሃይማኖት እናገኛታለን ብዬ ተስፋ አላረግም። ግን በህዝቡ በኩል ትልቅ ድጋፍ ነው። ትላንትና እንዳየነው እዛ ንግግር ባደረጉ ባለስልጣናትም በህብረተሰቡም ዘንድ
በጣም ብዙ ስለ ሃይማኖት ሲነገር ነበር፣ ቀሳውስትም ሲጸልዩ ነበርና እንዲያው እንዲህ አይነት ትኩረት መሰጠቱ እንዳልሽው ለወደፊት እሷን ለማፈላለግ እንዳትረሳ ለማድረግም ትልቅ አስተዋጽኦ ይኖረዋል። በትክክል በትናንትና 2 ቀሳውስት ጸሎት ማድረጋቸው፣ ንግግር ሲደረግ ሊቀ ካህን ብርቁ ተገኘ ይሄን ስለሷ መናገራቸው፣ ፕሬዚዳንቱ ይሄ አስፈላጊ ነው። እናት አባቷ ከቦታው ተገኝተው እዛ አብረን ቆመን ጸሎት አድርሰን የእስራኤል አምላክ ይርዳን ብለን ይሄ ሁሉ ትልቅ ድጋፍ አለው። ትክክል እናንተ እንዳላችሁት። ጥሩ እሺ፣ ጸጋና መጨረሻ መልእክት ካለ እንግዲህ እንግዲህ መልእክቱ ለህብረተሰባችን አሁንም በድጋሚ በተደጋጋሚ የምገልጸው የፊታችን እሁድ ከነገ ወዲያ 10 ሰዓት ከጧቱ 10 ሰዓት ጽፋት በሚገኘው መርከስ ክሊታ የጎዳናው ስም ረሆብ ጸሃል 9 ነው። ወላጆቿ እስካሁን ድረስ እዛ ነው የሚኖሩት፣ አልለቀቁም። እሷም የተጠለፈችበት ቦታ እዛ ነውና የምትችሉ ሰዎች ተገኙ ባካችሁ። የኛ ተሳትፎም ምን ያክል ትኩረት እንደሰጠንበት ቢታወቅ መልካም ይሆናል። ያለዚያ ትኩረት እነሱ እንኳን አልሰጡበትም እንድንባል አልፈልግም። እውነት ነው። እዚህ ላይ ትላንትና ወላጆችን ስንጠይቅ እንደውም በመኪና ብትመጡ የተሻለ ነው ማለት አካባቢውን የግል መኪና ያላቸው እንደዛ ያሉበት ሁኔታ አለና ጥሩ ነው። እንግዲህ እውነታቸውን ነው። በተለይ የሚችል ሰው በቅርቡ አሁን አንዳንዶቹን ሰማቸዋለሁ በተለያዩ ሶሻል ሚዲያ በምንለው በቲክቶክም በዋትስአፕ ለምን እስከዛሬ እንዲህ አልሆነም፣ ለምን እስከዛሬ ቆዩ፣ ለምን አሁን እንዲሆን አላለሁ ነው ያለፈው ሆኗል፣ ተሰርቷል፣ በቂ አይደለም፣ አላገኘናትም፣ እስከምናገኛት ድረስ መሳተፍ አለ። እየጻፉ ለምን አልተሰራም ማለት በቂ አይደለም፣ መጥቶ መሳተፍ ነው። ቁጭ ብሎማ ተደብቆ መጻፍ ቀላል ነው። በጣም ጥሩ እና ውጡና ተሳተፉ፣ ወጣችሁ ሰብአዊነታችሁን አሳዩን። ይሄን ነው ጥሪ ማድረገውና ለኛም ለራሳችን ክብርም ነው፣ ትልቅ ነገር ነው፣ መገኘት አለብን። በጣም እናመሰግናለን። አመሰግናለሁ። እንግዲህ በቅርቡ ተገኝታ ደግሞ በቃ እሷ ተገኘች ምናነጋገር ያድርገን። በትላንትናው ዕለት አበራ መንግስቱን እዛ መጥቶ ሳይው የተሰማኝ ስሜት ተመልከቱ። 10 ዓመት ተኩል ስላበራ ስንነጋገር ቆይተን ያው አበራ ተመልሶ በትላንትናው ዕለት እዛው ቦታው ድረስ መጥቶ ስግድ ቦታው ላይ ፎቶግራፍ ስንነሳ ከሱ ጋር ስንነጋገር ከቤተሰቡ ጋር የነበረው ደስታና በቅርቡ የሃይማኖት ደግሞ እንዲህ አይነት ሁኔታ ያጋጥመን ነው የእስራኤል አምላክን እናመሰግናለን። አሜን። ሻባት ሻሎም። አመሰግናለሁ። ጤና ይስጥልኝ።